ቆይ የሞቱት ሰዎች ከኛ የተሻለ ኑሮ እየኖሩ ቢሆንስ? ኦፍ ኮርስ የሞቱ ሰዎች ከኛ በላይ የሚያምር ህይወት እየኖሩ ነው ያሉት። እናት አንቺ ግን መሞት የለብሽም፣ ህይወትሽን ማጥፋት የለብሽም። የድሮ ማንነትሽ ነው መሞት ያለበት። አንቺን የማይጠቅምሽ የሚፈራው የሚያፍረው ከሰው በታች ነኝ ብሎ የሚያምነው ማንነትሽ ዝቅ የሚለው ማንነትሽ እሱ ማንነትሽ ከሞተ አንቺ የምትፈልጊውን ህይወት መኖር ትችያለሽ። የኔ እናት መርጠሽ ማለት ነው መርጠሽ የፈለግሽውን ህይወት ምርጥ ታረጊና ይህ ህይወት ይገባኛል ትያለሽ። በድፍረት ተነስተሽ ሰግጠሽ ሰርተሽ እውን ታደርጊዋለሽ። ግን የፍርሃት ማንነትሽ መግደል አለብሽ። ሰዎች የማስደሰት ማንነትሽ ማጥፋት አለብሽ። መሞት ማለት ይህ ነው እንግዲህ። ህይወትሽን ለማጥፋት ግን እንዳትሞክሪ የኔ እናት እንዳትሞክሪ። እግዚአብሔርን ነው የምልሽ። እኔ ምርጫ ቀርቦልኛል። አዶናይ ነው ማጥፋት የምፈልገው ወይስ ህይወቴን? አይ ቲንክ የድሮ አዶናይ ነው ማጥፋት የምፈልገው ነኝ። ስለዚህ የድሮ አዶናይን አጠፋሁት፣ አዲሱ አዶናይን ገነባሁት፣ አዲስ ህይወት መጣልኝ ማለት ነው። እቺ ህይወት የምትኖሪያት በእምነትሽና በማንነትሽ እንጂ በሰራሹ ብቻ አይደለም። ስለዚህ መጀመሪያ እምነትሽና ማንነትሽን አስተካኪ። አዲስ እምነትና ማንነት ለመያዝ ደግሞ የድሮ ታሪክ፣ የድሮ እምነት፣ የድሮ ማንነት መግደል አለብሽ፣ ወደኋላ መተው አለብሽ። ቻው ብለሽ መሰናበት አለብሽ። የፈለግሽ ህይወት ትኖሪያለሽ። እኔ እናት ወድሻለሁ። በርቺልኝ።